አባቶቻችን ችግኝ ተክላችሁ አረንጓዴ ሀገር አስረክቡ። ልጆች እናንተም ከወላጆቻችሁ ጋር አረንጓዴ አሻራችሁን አስቀምጡ። ባለፉት 8 ዓመታት በሚሊዮኖች የሚቆጠሩ ኢትዮጵያውያን በህብር ወደ ተራራዎች፣ ሸለቆዎችና ሜዳዎች ተመዋል። በእጃቸውም አፈር ምሰዋል፣ በዱካቸው አሻራ አትመዋል፣ በጥረታቸው ሕይወትን ዘርተዋል። በ2011 የክረምት መባቻ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት በይፋ የተጀመረው አረንጓዴ አሻራ መርሃ ግብር በስኬትና በድል ቀጥሏል። ለሚቀጥለው ትውልድ የሚተው መልካም ነገር ማኖር ካለብን አንደኛውና ቀላሉ ነገር ነገን ዛሬ መትከል ነው። ለልጆቻችን በየመስኩ በየተራራው የምናኖረው ዛፍ ቢኖር ይህ ዛፍ ምግብ ይሆናል፣ ይህ ዛፍ መድኃኒት ይሆናል። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። ይህ ንቅናቄ ከተለመደው የዘመቻ ሥራ የዘለለ ለምድራችን ሕልውና የተሰጠ የሕይወት ዋስትናና የትውልድ ቃል ኪዳን ነው። ኢትዮጵያ ውስጥ ዘላቂ ልማትና ብልጽግናን ለማረጋገጥ ጨክነን መስራት የሚገባን አንዱ ዛፍ መትከል ነው። ትናንት ባገኘነው ድል ሳንኩራራ አዳዲስ እና ዘላቂ ጥቅምን የሚያረጋግጡ ድሎች ለማስመዝገብ ታጥቀን መነሳት ይኖርብናል። ኢትዮጵያ ቃሏን በገቢር ገልጣለች። ይህ ከቁጥር የዘለለ አንድምታ አለው። የሚሊዮኖች እጆች ጥረት፣ የላብ ጠብታና የቁርጠኝነት ማሳያ ነው። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። ሕፃናት፣ አዛውንቶች፣ ወጣቶችና ባለስልጣናት ከደቂቅ እስከ ሊቅ የተኖረ አሻራ ነው። ይህ መርሃ ግብር ኢትዮጵያውያን በህብረ ብሔራዊ አንድነት ለአንድ የጋራ ዓላማ በጋራ የተሰለፉበት ከግለሰባዊ ጥቅም ባለፈ ለሀገር፣ ለህዝብና ለትውልድ በጋራ መስራት እንደሚቻል ያሳየ ግዙፍ ንቅናቄ ነው። ሀገር የሚወዱ ለትውልድ ፍቅር ያላቸው ነገን አሻግረው የሚያዩ ዜጎች፣ ማህበረሰብ፣ አመራር ያለበት ሀገር የዛሬን ችግር ሳይሆን የነገን በረከት እያየ የዛሬን ፈተና ሳይሆን የነገን ፍሬ እያየ ነገ ላይ የሚሰራ መንግስት፣ ነገ ላይ የሚሰራ ህዝብ፣ ነገን ለመስራት የሚተባበር ማንኛውም ዜጋ መጪው ጊዜ ያማረና የሰመረ እንደሚሆን ምንም ጥርጣሬ የለውም። ያልነውን በተግባር እንፈጽማለን። ለልጆቻችን መሰረት እንጥላለን። ባለፉት ዓመታት የተተከሉ ችግኞች በአንድ በኩል ምግብ ሆነዋል። እንደ ቡናና አቮካዶ ያሉትም ለውጭ ገበያ ቀርበው ቢሊዮን ዶላር አስገኝተዋል። በንቅናቄው በርካታ ዜጎች ከችግኝ ማፍላት እስከ እንክብካቤ ሥራ ተፈጥሮላቸዋል። ከፍራፍሬ ልማት እስከ ንብ ማነብ የተሰማሩትም ገበያቸውን አሳድገዋል። ኢትዮጵያ ዘንድሮም ታሪክ ሰርታለች። በአንድ ጀንበር ብቻ ከ805 ሚሊዮን በላይ ችግኞችን በመትከል ዓለምን አስደምማለች። በንቅናቄው የተገለጠው የኢትዮጵያውያን አንድነትና አቅም ዳድዋ ሌላው የትውልድ ድንቅ ታሪካዊ ምዕራፍ ሆኗል። አረንጓዴ አሻራ የአፈር መሸርሸርንና መከላትን መቀነስ፣ የደረቁ ምንጮች እንዲለመልሙ ማድረግ፣
የግብርና ምርትና ምርታማነትን ማሳደግ በምግብ ራስን የመቻል ግብን የማሳካት የሉዓላዊነት አንኳር ጉዳይ ሆኗል። በምግብ ራሳችን ለመቻልና የምግብ ሉዓላዊነትን ለማረጋገጥ በእጅጉ መሰረት የጣለ ነው። 50 ቢሊዮን ችግኝ ከ20 ሚሊዮን በላይ ሰው አሳትፎ የተከለ ሀገር እስካሁን የለም። በዓለም ዘ ቢገስት አፎረስቴሽን የሚባለው በኢትዮጵያ ተጀምሮ በኢትዮጵያ እያለቀ ያለው ግሪን ሌጋሲ ነው። ኢትዮጵያ ዓለምን ክፉኛ እየፈተነ ያለውን የአየር ንብረት ለውጥን ተጽዕኖ ለመቋቋም በገቢር ምላሽ እየሰጠች ነው። አረንጓዴ አሻራ ተፈጥሮን በማደስ ስነ ምህዳራዊና ምጣኔ ሀብታዊ ፋይዳው የትየለሌ ነው። ብዝሃ ሕይወትን መመለስ ብቻ አይደለም፣ የአፈር ለምነትን መጠበቅ፣ የውሃ ሀብትን በማስቀጠል ለኢትዮጵያ ቁልፍ ክፍለ ኢኮኖሚ ለሆነው የግብርና ምርትና ምርታማነት ማደግ የማይተካ ሚና እየተጫወተ ነው። ምግብ ነው፣ ጥላ ነው፣ ውበት ነው። ከዚያም ባሻገር የሚሸረሸር የሚጠፋ ሀብታችን ጠባቂ ዘብ ነው። አረንጓዴ አሻራ በተፈጥሮ ሕልውና ለቆመው የሰው ልጅ ሕይወት ተስፋን አለምልሟል። ከዛሬ ይልቅ ለነገው ትውልድ የሚተው ውርስና ቅርስ ነው። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ሕዝብ ወጥቶ በሚያደርገው ጥረት ነው። አረንጓዴ አሻራ ለቀጣይ ትውልድ የለመለመች ንጹህ አየር የተሞላችና ብዝሃ ሀብቷን የጠበቀች ኢትዮጵያን የማውረስ ታሪካዊ አደራ ነው። አረንጓዴ አሻራ ድንበር አልፎ ለአፍሪካና ለዓለም ተምሳሌት ሆኗል። ኢትዮጵያ ዓለም አቀፍ ዕውቅናን ያገኘችበት ይህ ኢኒሼቲቭ አፍሪካ ለአየር ንብረት ቀውስ የሰጠችውን ፈርቀዳጅ ምላሽ ማሳያ ተሰኝቷል። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለእኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የእኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። ኢትዮጵያ በአረንጓዴ አሻራ ነገዋን እየሰራች ተስፋን እየተከለች ነው። ትውልድን እያዳነች ተፈጥሮን እያከመች መሬትን እያደሰች ነው። ቦግ ብሎ ለሚል ሳይሆን ባህል እየሆነ ሐሳብ፣ ቃል፣ ጅማሮ፣ ድግግሞሽ ባህል እየሆነ ሲሄድ የምናስበውን በደንብ የለበሰች ለአይን የምታምር የምታጓጓ በቂ ምግብ የምታመርት በቂ ዝናብ የምታመርት ሀገር ለመፍጠር በእጅጉ የሚያግዝ ይሆናል። በእውነት አስደማሚ ሚራክለስ ስራ የተሰራው። ለዚህ ኢትዮጵያውያንን ማመስገን፣ ትብብራችንን ማድነቅ፣ እንደዚህ አይነት ትላልቅ ነገር አስበው በጋራ የመስራት ልምምዳችንን ማስፋት ያስፈልጋል። ይሄ ከሆነ ኢትዮጵያ ታድጋለች። ፈጣሪ ኢትዮጵያንና ልጆቿን ይባርክ።